ተናደርክ ገዝ ደሞ ዛሬ እግዚአብሔር ሰላምታ መከልከል ነው አንቺ ተይኝ ወደዛጅ አያት የታማለ ተብየ ለህር ነው እንደም ወዲ ሀገር ወዲ ገጠር ቆይ ደሞዛችንን ማን ሊሰጠን ነው ጋሽ እኮ ጠፍቷል አሉ ኧረ አይንሽ ይጥፋ ወድሽን ከሞልሉሽ አንሶሽ ነው ከርሳ ከካም ደሃ ነሽ ቆይ አቻል መጣ ዲስት ግጣምሽ ነጭ አቻሽ ይጥፋ እንዴ ጅብራሽ እንደው አቁሙ ያስቀርሻው ነው ቁሞ ቀር በግራ ጎን ነው እንዴ ተነሳው ደናደርክ ብልማት የምትወርድብኝ ምን ይመስል እቺ ግራግር አፈሩን ቢው ይሄን ታውቂያለሽ ከርሳ ደሞዝ ማለት ይሰጣል ደሞዝ ነው የሚያንጓልላት አንጓሉ ይድፈሽ እንዲው ሰው ግን የሚወድቅበት ነው ያውቅ መቼም አንቺ ላይ ይጣለኝ ጌታያ ሀት ወይኔ ገዛኝ ወይኔ እንዲህ እንዲያፈላሹ ደምሽን ታላፈሰስኩት ገዛኝ ነው ያለው ምጥን እንዴት ነሽ ምጥን ምን ነው በጠዋት ወዴት እየሄድሽ ነው እነው ሀገር እየሄድኩኝ ነው ትምህርት ቤት ልንመዘገብ ኦኬ ምዝገባ አላችሁ ማለት ነው አዎ እና ከቤት ተፈቅዶልሽ ነው አዎ እስከ ስንት ሰዓት ነው የፈቀዱልሽ እስከምጨርስ ድረስ ኦ በጣም ጥሩ ነው እኔ የሚገርምሽ ኤቢ ጋር ልሄድ ነበር ስለዚህ ዛሬ ለምን አብረን አንውል ራስ ያስመዘግብሻለሁ ምን ነው ምጥን ከኔ ጋር መዋልሽ ችግር አለው እንዴ አይ ችግር የለውም ለውሃ ልደውልላትና አብረን እንውላለን አዎ ጥሩ አረግሽ ደውይላትና አትምጪ ቢያት ሄሎ ውሃ ምጥን ዳጣ ነኝ እያልኩሽ እኮ ነው ምን ሆነሻል ቃዲስ እንዴ ወየው የምጥን ወይ ገብቶኛልሽ አገኘሽ እንደ ቃዲስ አገኘሽ አው አይ ነገ ትምህርት ቤት እንመዘገባለን እሺ ዛሬ አልመጣም ያራድዬ ልጅ ምጥን ገብቶኛልሽ ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ እሺ በቃ ውሃ ነገ ትምህርት ቤት አብረን እንሄዳለን እሺ እንደውም እኔ ትምህርት ቤት አልሄድም እሺ እራስሽ ሂጂ እሺ ቻው የማይጠበቅ ነገር ካልጠበቅኳት ምጥን ያራድዬ ልጅ በቃ ተስማማን አይደል አዎ በጣም ጎበዝ ልጅ ኒዳ እሺ ኤቢ እምቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ ነው ምንድነው በዚህ ሰዓት ቃዲስ ምጥንን ይዟት እየሄደ ነው ወዴት ልበልሽ ቦታውን ቴክስት አድርጋልኛለች አሁን እንሂድ እባክሽ ቆይ ምንድነው ያረጋሽ ለምን ነው ማታዩ ኤቢ አይንሽን ግለጭ በትክክለኛ ሳይንስ ቀር ከማያ ትማሪም እንዴ በቃ እንሂድ እባክሽ አሁንም ቃዲስ ምጥንን እየጀነጀናት ነው ልትይኝ ነው በጣም አደገኛ ሰው ነው ይኸውልሽ እመኚኝ እንሂድና አብረው ካላገኘናችሁ የፈለግሽውን ቅጭ ቦታውን ቴክስት አድርጋልኛለች አውቀዋለሁ አልጋ ቤቶች አሉ ልጅቷ እንዳናስበላት እንሂድ በቃ ምንድነው የምታወሪው በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ ነይ በቃ አይሆንም ብለው ቁርጡን ነገሩት
በቀላሉ እጅ የማይሰጠው መኮንንም ሃይማኖት እንደማያስቀይር ከራሱ ሕይወት ምሳሌ እየጠቀሰ ሊያስረዳቸው ሞከረ። ከዚህ መሃል የመምሬን ጆሮ የያዘው መኮንን ተምሮ የመንግስት ባለስልጣን መሆኑ ነው። ከክርክሩም ቆርጦ እንደመጣ ስለተረዱ እሳቸው ወደ እናቱ አማላጅነት ሊላኩት፣ እሱ ደግሞ አዲስ አበባ የነበራቸውን ጉዳይ እንደ ባለስልጣንነቱ እንዲያስጨርስላቸው ተደራደሩ። በድርድሩ የተስማማው መኮንን ሳይውል ሳያድር እረቱን መምሬን ወደ እናቱ አማላጅ ላከ። የመምሬን መምጣት ያየችው ያደግድጉ ለበዓል ሊጠይቋት የመጡ ስለመሰላት በደስታ ተቀበለቻቸው። መምሬን ቤት ገብተው ካረፉና ከተጋበዙ በኋላ እስቲ ቁጭ በይ ወለተ ማርያም፣ ዛሬ አንድ ሽምግልና ተልኬን የመጣሁት አሏት። ስትቀመጥም ጠዋት ከመኮንን ጋር የነበራቸውን ጭውውት አጋሯት። ሀሳባቸውን ስትሰማ በንዴት ጦፈች። ትናንት ጸጥ ብሎ አሁን ልጇ ጉድ እንዳደረጋት ተሰማት። ምንም ቢሆን ግን እጅ መስጠት አልፈለገችም። ንዴቷ ሳይበርድላት ይሄ ልጅ ትናንት ሲያደርቀኝ ውሎ ዛሬ ደግሞ በእርሱ በኩል ይምጣብኝ ብላ ጀመረች። ትናንትም ቢሆን ነግሬዋለሁ፣ እኔ ልጆቼ ተምረው የራጉኤል አገልጋይ እንዲሆኑ እንጂ ይህን ሃይማኖት የሚያስቀይር ትምህርት እንዲማሩ አልፈልግም ብላ ቁጩን ተናገረች። ሐሳቧ የእሳቸውም ሐሳብ ቢሆንም የመኮንንን እርዳታ ለማግኘት ሐሳቧ ማስለወጥ ስላለባቸው ራሳቸውም ያላመኑበትን ሐሳብ ማስረዳት ጀመሩ። ትምህርቱ እኮ ሃይማኖት አያስቀይርም፣ ከኛው ሀገር ትምህርት ጋር ተቀናጅቶ ነው የሚሰጠው። አታዩም መኮንንን? ሁለቱንም ተምሮ አሁን ጥሩ ደረጃ ደርሷል። ለልጆቹም ቢሆን ትምህርታቸውን እያተማሩ ራጉኤል እንዲያገለግሉ ይመቻቻል። አይ መምሬ ይተው እስኪ። ደግሞ ከመቼ ወዲህ ነው አበሻና ፈረንጅ አብሮ የሚሰራው? መኮንን ዝቋላ ራጉኤል የተማረውን አሁን ይቀድስበታል? መቀደሱ ቀርቶ ያስቀድሳል? የማይመስል ነገር ነው። እንግዲህ ድርቅ ካላችሁ ትዕግስት ኖሮት የቤተ ክርስቲያን ትምህርት የማይማረው አክሊሉ ነው፣ እሱን ይውሰድ። አካል ወርቅና መክብብ ግን ራጉኤል ተምረው እዛው ያገለግላሉ ብላው ውሳኔዋን ተናገረች። ማምረሯን ያዩት መምሬ ገብረ ዮሐንስ ከዚህ በላይ ቢከራከሩ ጭራሽ የፈቀደችውንም እንዳትከለከል በመፍራት ተስማሙ። ከዚህ በኋላ የሚያቆያቸው ጉዳይ ስለሌለ ተሰናብቷት ለመኮንን ዜናውን ለመንገር ሄዱ። መኮንን የፈለገውን በሙሉ ባያገኝም ከማጥያት ይሻላል ብሎ ተቀበለው። ቡልጋ የሚያቆየው ሌላ ጉዳይ የሌለው መኮንን በነጋታው ወደ አዲስ አበባ ተመለሰ። አዲስ አበባ የደረሰው ወደ 8 ሰዓት ቢሆንም በድካሙ ላይ ራጉኤል ከመሄድ እረፍት አድርጎ በነጋታው ጠዋት ለመሄድ ወስኖ ወደ ቤቱ አመራ። በነጋታው ጠዋት ወንድሞቹ ራጉኤል የሚማሩበትን ሁኔታ ሲመለከት በጣም አዘነ። ከሌሎች ተማሪዎች በተሻለ የሚያድሩበት ቤትና ምግብ ቢዘጋጅላቸውም ለእርሱ ግን በቂ ሆኖ አልታየውም። ሁሉንም አውጥቶ ቢወስዳቸው ፈቃዱ ነበር፣ ግን የእናቱን ትዕዛዝ መተላለፍ አልፈለገም። ወንድሞቹን ከትምህርታቸው ላይ ሲያስጠራቸው እንደጠበቀው መጥተው በደስታ አልተጠመጠሙበትም። በተለይ አክሊሉ በስም እንጂ በመልክ ስለማያውቀው ሊቀርቡ አልፈለገም። በዚህ ሁኔታ የመጣበትን ጉዳይ ሲነግራቸው ተለያይተን አንሄድም ብለው እምቢ አሉ። በተለይ አክሊሉ ለየካቲት ጊዮርጊስ ከቸርነት ጋር የያዘውን ቀጠሮ አስቦ ከመኮንን ጋር አብሮ መሄድ አልፈለገም። ማምረራቸውን ያየው መኮንን ሐሳቡ ስላልተሳካለት ቢያዝንም አሁን ያሉበት የዓመቱ አጋማሽ ስለሆነ ቢወስዳቸውም ትምህርት ቤት ስለማይገቡ በዚህ ተጽናንቶ በቀሪው ጊዜ እናቱን ለማሳመን ወስኖ ትቷቸው ሄደ። ወደ ቤቱ ከመመለሱ በፊት ፀሐይቱን አግኝቶ ምግባቸው እንዲስተካከልላቸው ገንዘብ ሰጣት። ጥምቀት ካለፈ በኋላ ከመምሬ ገብረ ዮሐንስ መኮንን አንድ ደብዳቤ ደረሰው። ደብዳቤው የያዘው መልእክት እናቱ የወንድሞቹ ጠባቂ እሱ እንደሚሆንና ጥሩ ደረጃ እንደሚያደርሳቸው ህልም ስላዩ ወንድሞቹን ከራጉኤል አውጥቶ እንዲወስዳቸው የሚፈቅድ ነበር። መኮንን ደስታውን መቆጣጠር አልቻለም። ወዲያው አለቃውን ለነገ እንዲፈቅድለት ፍቃድ ሲጠይቅ አለቃው የአንድ ቀን ብቻ ሳይሆን ቤቱን አዘጋጅቶ ለመቀበያና ከተማዋን ወንድሞቹን ለማስጎብኛ ብሎ የ5 ቀን ፍቃድ ሰጠው። በአንድ ቀን ለወንድሞቹ ቤቱ ውስጥ አንድ ክፍል አዘጋጅቶ 3 አልጋ፣ 3 ወንበርና ጠረጴዛ ከራሱ ፋኖስ ጋር አዘጋጀ። የቤቱ ዝግጅት ካለቀ በኋላ በነጋታው ጠዋት ወንድሞቹን ለማምጣት ወደ ራጉኤል ወጣ። ወንድሞቹ ሳይሆት ከመጀመሪያው ቀን በበለጠ ጥርጣሬ ቀረቡት። አሁን ግን አብረው እንደሚሄዱ ስለነገራቸው ብዙም አላስቸገሩት። ተላምዶት የነበረውን የቤተ ክርስቲያን ትምህርት አሰጣጥና አዲሶቹን ጓደኞቻቸውን ትተው መሄድ ብዙም አልቸገራቸውም። አክሊሉ አሁንም የካቲት ጊዮርጊስ ቀጠሮውን ቢያስብም ወንድሙ ሊወስደው እንደሚችል በማሰብ የአዲስ አበባ ጉዞውን ብዙም አልተቃወመም። ከራጉኤል ተነስተው ቁልቁል በጋሪ ሲወርዱ ከተማዋን ከላይ የማየት እድል አገኙ። የቤቶቹ ብዛትና ጥራት ከዚህ በፊት አይተውት የማያውቁት ስለሆነ ከተማዋን የማየት ጉጉታቸው ጨመረ። ከወንድማቸው ቤት ሲደርሱ ከዚህ በፊት ጭራሽ አጋጥሟቸው የማያውቅ የቤት ንጽህናና ስፋት ተመለከቱ። የሚበልጠው ደግሞ የተዘጋጀላቸው መኝታ ክፍል ነበር።
ከዚህ በፊት ማናቸውም አልጋ ላይ ተኝተው አያውቁም። ከጎን ያለው ጠረጴዛና ወንበርም ሆነ ፋኖስ ለየግላቸው ቀርቶ ለጋራ እንኳን ኖሯቸው አያውቅም። በዚህ ተደንቀው ሳያበቁ ትምህርት ቤት ሲገቡ የሚለብሱትን ልብስ የሚሰፋላቸው ልብስ ሰፊ ሊለካቸው እየጠበቃቸው እንደሆነ መኮንን ነገራቸው። በደስታ እየቦረቁ ወደ ልብስ ሰፊው ሄዱ። ከተለኩ በኋላ ከተማውን ለማየት ከመውጣታቸው በፊት ገላቸውን ታጥበው ልብስ እንዲቀይሩ ለቤቱ ሰራተኛ ነገራት። ገላቸውን አጥባቸው ሲወጡ አልጋዎቻቸው ላይ አዳዲስ ጫማዎች ተቀምጠው አገኙ። የህልም ዓለም እንጂ እውነት አልመሰላቸውም። አክሊሉ ለመጀመሪያ ጊዜ ጫማ ሲያደርግ ምቾቱ አስፈነደቀው። ቶሎ ወደ ከተማ ወጥቶ ለመሞከር ቸኮለ። ለብሰው መጨረሳቸውን ያየው መኮንን ይዟቸው ወደ ከተማ ወጣ። ከቤታቸው ወጥተው ጥቂት እንደሄዱ አክሊሉ ጊዮርጊስ ቤተክርስቲያን ታየው። ደስታው አየለበት። እስከ የካቲት ሳይጠብቅ ውስጡን የማየት እድል እንዳለው ቢሰማውም መኮንንን ስለፈራው ውስጡን እንዲያሳየው ለመጠየቅ አልደፈረም። ቀኑን ሙሉ መኮንን ሊያሳያቸው የፈለጋቸውን ቦታዎች እየዞሩ ካዩ በኋላ አመሻሽ ላይ ወደ ቤታቸው ተመለሱ። ካዩት ነገር ብዛትና ከሄዱት መንገድ ርዝመት የተነሳ ልጆቹ ቤታቸው ሲደርሱ ተዳክመው ነበር። ራት ሲቀርብ የለሰለሰ እንጀራና የጣፈጠ ወጥ ስለነበር ጥርቅ አድርገው በሉ። ድካማቸው ላይ ጥጋብ ሲጨመርበት እንቅልፍ አላቸው። ዛሬ የሚጠብቃቸው ተደራርበው የሚተኙበት ቁርበት የተነጠፈበት የጭቃ መደብ ሳይሆን ለብቻቸው የሚገላበጡበት የሳር ፍራሽ የተዘረጋበት ምቹ የጥፍር አልጋ ነው። ጫማቸውንና ልብሳቸውን አውልቀው ተኙ። የዓመቱ ግማሽ ስለሆነ ምኒልክ ትምህርት ቤት ልጆቹ መግባት ስለማይችሉ መኮንን ግማሽ ዓመት ቤት ከሚቀመጡ ብሎ አሊያንስ ፍራንሴስ ትምህርት ቤት ሂሳብና ፈረንሳይኛ እንዲማሩ አስገባቸው። ይህ መሆኑ በየቀኑ ከቤታቸው ወደ ትምህርት ቤት በሚያደርጉት ጉዞ የአዲስ አበባን መንገዶችና የኑሮ ዘዬ እንዲላመዱ አገዛቸው። አክሊሉ በየቀኑ በየመንገዱ የሚያዩን ሁሉ ማታ ሲገባ ወንድሙ መኮንን እንዲያስረዳው ይጠይቃል። እስካሁን አንስቶበት የማያውቀው የጊዮርጊስ ቤተክርስቲያንን ጉዳይ ነበር። ምክንያቱም የመኮንን የኑሮ ሁኔታ ወደ ቤተክርስቲያን ያጋደለ ሳይሆን ወደ ከተማው የቀረበ ስለነበር የሚሰጠውን መልስ በመፍራት ነበር። አሁን ግን የካቲት ጊዮርጊስ እየደረሰ በመሆኑ እንዲወስደው መጠየቅ እንዳለበት ወስኗል። ማታ ሲመጣ ጠብቆ ወንድሙን ለካቲት ጊዮርጊስ ወደ ቤተክርስቲያኑ እንዲወስደው ጠየቀው። መኮንንም ምን አስበህ ነው ብሎ ጥያቄውን በጥያቄ መለሰለት። አክሊሉም ራጉኤል እያለን ቸርነት ለካቲት ጊዮርጊስ ሄደን እናድራለን ብሎኝ ስለነበር ነው ብሎ መለሰለት። መሄዱን እንሄዳለን ግን የዕለት ዕለት እንጂ በዋዜማው ሄደን አናድርም ሲለው ምኞቱ ያልተሳካለት አክሊሉ እሺ ውስጥ እንገባለን ቢለው አረ ውስጥ እንዴት እንገባለን? የአድዋ ድል በዓል የሚከበርበት ስለሆነ ብዙ ሰው ይመጣል፣ መተላለፊያም አይገኝም፣ ንግስቲቱና አልጋ ወራሹም ይመጣሉ ሲለው ሌላ የሚያጓጓ ነገር ስለታየው ውስጥ ባለመግባቱ ቅሬታውን ረሳው። የካቲት ጊዮርጊስ የዋለው እሁድ ስለነበር ለበዓሉ ተጨማሪ ድምቀት ሰጥቶታል። አክሊሉም ከወንድሞቹ ጋር በመሆን በጠዋት ወደ ቤተክርስቲያኑ ተጓዘ። ቅዳሴው ሲቀደስ መኮንን ተሰጥኦን ሲመልስ ሲያየው ገረመው። ስለ ቤተክርስቲያን እንደማያውቅ አድርጎ የገመተውም ስህተት እንደነበር ተገነዘበ። ወደ ቤት ሲመለሱ ስለ ጊዮርጊስ ቤተክርስቲያን የውስጥ ውበት ለመጠየቅ ወሰነ። ቅዳሴው አልቆ ታቦተ ሕጉ መንበሩን ዞሮ ከቆመ በኋላ ሊቃውንት ወረብ አሰምተው ቅኔ ዘረፉ። የቅኔው መወድስ ስለ ጊዮርጊስ ክብር፣ ምኒልክን እንዴት በአድዋ ጦርነት እንደተራዳ፣ ስለ ንግስቲቱና አልጋ ወራሹ ክብር ነበር። አክሊሉ አንዱንም ቅኔ ባይረዳም ቅሉ የበዓሉ ድምቀት አስደምሞታል። ምዕመኑ ባጨበጨበና እልል ባለ ቁጥር አብሮ ያጨበጭባል። በዚህ ሁኔታ ምስጋናውና ውዳሴው ሲያልቅ ታቦተ ሕጉ ተመልሶ ከመንበሩ አረፈ። በዓሉ ሲጠናቀቅ ንግስቲቱና አልጋ ወራሹ በልዩ አጀብ ከቤተ ክርስቲያኑ ወጥተው ወደ ቤተ መንግስታቸው ሄዱ። ይህን ሁሉ አክሊሉና ወንድሞቹ በመደነቅ ተመለከቱ። ቤታቸው ሲገቡ መኮንንን በጥያቄ ያጣድፉት ጀመር። እንደ ታላቅነቱ የሁሉንም ጥያቄ በዝርዝር እያስረዳ መለሰ። ልጆቹ ገና ሕፃናት በመሆናቸው አንዳንዱ ሐሳብ ከነሱ የመረዳት አቅም በላይ ነበር። አክሊሉም ስለ ንግስቲቱና አልጋ ወራሹ ብዙ ነገር ሲጠይቅ የጊዮርጊስን ነገር ረሳው። ክረምቱ ሲገባ ትምህርት ቤት ስለተዘጋ መኮንን ወንድሞቹን ለእናታቸው ለማሳየት ወደ ቡልጋ ይዟቸው ሄደ። ሐሳቡ አድርሷቸው ለመመለስና እነሱ ክረምቱ ሲወጣ መጥተው ምኒልክ ትምህርት ቤት እንዲገቡ ነው። ልጆቹም እናታቸውን ሊያዩ ስለሆነ በደስታ መንገዱን ተጓዙ። ጉዟቸውን ጨርሰው ደንቢ ሲደርሱ የናፈቁት ቀያቸው አዲስ አበባ ካለው የምቾት ኑሯቸው ጋር ሊጣጣም አልቻለም። ከመናኸሪያው ቤታቸው ያለው መንገድ ጭቃ በመሆኑ ካደረጉት ጫማ ጋር ሊስማማ አልቻለም።
እንኳን ሻንጣ ተሸክመው እንዲሁም በጫማ ለመራመድ አዳጋች ሆነባቸው። በተለይ አክሊሉ ምንም መራመድ አልቻለም። መኮንን ዕቃቸውን የሚሸከም ሰው ፈልጎ ካስያዘ በኋላ አክሊሉን እጁን ይዞ አካለ ወርቅንና መክብብን እንዲያያዙ አድርጎ በጥንቃቄ ወደ ቤታቸው ሄዱ። ከልጆቿ በፊት ጓዛቸው ቀድሞ የደረሰላት ያደግድጉ በደስታ ሰከረች። በር ላይ ወጥታ ልጆቿን ስትጠብቅ ከሩቁ ታዩት። እየቀረቡ ሲመጡ ልጆቿ ጥሩ ለብሰውና አምሮባቸው ስለመጡ በጣም ተደሰተች። እነሱም እናታቸውን ሲያዩ በፍጥነት ለመድረስ ጣሩ። ሲገናኙ የናፍቆታቸውን ያህል ተቃቅፎ ተሳሳሙ። አክሊሉ እናቱን ስላገኘ በጣም ተደሰተ። ወደ ቤት ገብተው ሲቀመጡ አክሊሉ እናቱን አትኩሮ ተመለከታት። ከተማ ካያቸው ሴቶች ሲያነጻጽራት ጉስቁልናዋ ጎልቶ ታየው። አዘነላት። በአካባቢው ካሉት ሴቶች እናቱ የተሻለ ሕይወት ቢኖራትም ለእርሱ ግን በቂ አልነበረም። ቤታቸውን ቢሆን ከአካባቢው ትልቁ ቢሆንም ለአክሊሉ ግን ጠባብ፣ ጨለማና ያልጸዳ ሆኖ ታየው። ምግብ ሲቀርብላቸው እንጀራው እንደ ከተማው ለስላሳና ነጭ አልነበረም። ወጡም ቢሆን የጣፈጠና አይነተ ብዙ አልነበረም። ይህ ሁሉ ለልጆቹ መደበቅ በማይችሉት ሁኔታ ቅሬታን ፈጠረባቸው። ምግቡን እንደ ነገሩ ነካክተው እንደተውት ያየችው አደግደጉ አይ መኮንን ልጆቼን አሸፈትክብኝ፣ እግዚአብሔር ይልህ አለችው። መኮንንም አሁን ደግሞ ምን አደረግኩምዬ ብሎ ግራ ተጋብቶ ጠየቀ። አሁንስ ምንም አላደረክ፣ እኔው ፈቅጄ ነው። ብቻ እህሉን ነካክተው ሲተውት አካባቢውን አይተው ባይተዋር ሲሆኑ አዝኜ ነው እንጂ ጥሩ ይዛሃቸዋል፣ እግዚአብሔር ብድርህን ይክፈልህ አለችው። አሁን እርግማን ወዲያው ደግሞ ምርቃት ያስተናገደው መኮንን ግራ እንደተጋባ አሜን ብሎ ዝም አለ። ያደግድጉ ቀጥላ ታዲያ መቼ ልትመለሱ ነው ስትለው እነሱ ክረምቱን ይቆያሉ፣ እኔ እንኳን ነገ ተመላሽ ነኝ። አይ ክረምቱን መቆየት እነሱ አንድም ቀን አያድሩ፣ ባይሆን 2-3 ቀን ቆይና ይዛቸው ትሄዳለህ። ምን ነው ምዬ እንዲቆዩ አትፈልጊም አላት የበለጠ ግራ ተጋብቶ። እኔማ ካጠገቤን ባይልዩ ፈቃዴ ነበር፣ ግን ከተማ የቀመሰ የገጠሩን ኑሮ አይገፋውም ብዬ ነው። ኧረ እባክሽ ገና በመንፈቅ ነው እንዴ ከተማ የሚሆኑት? ዝም ብለሽ ትጨነቂያለሽ። ለማንኛውም ነገ አትሂድ፣ እኛም እንጫወት፣ እነሱም መክረም አለመክረማቸውን እንወቀው። ወዲያው እንዲሄድ ካንከርመን ቢሉ ከመመለስ ይሻልሃል ብላ እንዲቆይ ያሳመነችው። ራት ከተበላ በኋላ ልጆቹ ወደ መኝታቸው ሲሄዱ አዲስ አበባ የለመዱት ምቾት ያለው አልጋቸው ሳይሆን መደብ ላይ ጀንዲ ተነጥፎ ከላይ የሚደርቡት ጋቢ ከጎን ተቀምጦ አገኙት። ባይደሰቱም መኝታቸው ላይ ሰፈሩ። ብቻቸውን መተኛት ለምደው ስለነበር አብሮ መተኛት ከበዳቸው። ገፋኝ አልገፋውም የሚል ጭቅጭቅ ይሰማ ጀመር። ያደግድጉ ይህን እየሰማች ምንም መልስ አልሰጠችም። መኮንን ግን አርፈው ተስማምተው እንዲተኙ ተቆጣቸው። ምቾት ማጣት የበረታበት አክሊሉ ተነስቶ ቁጭ አለ። ጨለማ ውስጥ ብቻውን ልጇ መቀመጧ ያየችው እናቱ አብሯት እንዲተኛ ወሰደችው። ከቅድሙ ቢሻለውም አሁንም ቢሆን ያልጋውን ምቾት አላገኘም። እንዲሁ ሲገላበጥ አድሮ ነጋለት። ጠዋት ቁርሳቸውን ከበሉ በኋላ ልጆቹ ጓደኞቻቸውን ለማግኘት ከቤት ወጡ። መኮንን ከእናቱ ጋር ቡና እየጠጣ የትናንት ወሬያቸውን አስታውሶ እንደውም እዬ ትናንት ምን አይተሽ ነው ገና ከመግባታችን እነዚህ ልጆች ክረምቱን አይሰነበቱም ያልሽው አላት። አይ ልጄ ከተማ የለመደ ሰው የኛን ኑሮ መች ይችለውና እና ገና ለገና አይችሉትም ብለሽ ነው ወይስ ያየሽው ነገር ነበር? ያየሁትም ነገር ነበር። ቤቱን ሲያዩት ቅር ሲላቸው ታውቆኛል። በተለይ አክሊሉ ኖሮበት የሚያውቅም አይመስል እያንዳንዱን ነገር አስኩሮ ሲመለከት ሁሉም ነገር እኮ ነው አዲስ የሆነበት። ለነገሩ እሱስ ለገጠር ኑሮ አልተፈጠረም። ሁሌም ለየት ያለ ነገር እንደፈለገ ነበር። እስቲ ከተማ ከበቃው እዛው እድሉን ይሞክር። የእናቱ ግምገማ መኮንንን አስደነቀው። ትንታኔዋ ስለ አንድ የ6 ዓመት ሕፃን የምታወራ ሳይሆን ብዙ ዓመት አብረው ስለኖረችው ስለ ትልቅ ሰው የምታወራ መሰለው። ሁሉንም ልጆቿን በዚህ መልክ ተወቃቸው አትወቃቸው ማወቅ ፈልጎ አካለ ወርቅስ እንዴት አይነት ልጅ ነው? እኔ እኮ ምንም አላውቃቸውም ብሎ ጠየቃት። እሱ ታዛዥ ነው፣ ወንድሞቹንም በደንብ ይጠብቃል። ሊጫወቱ ሲወጡ አክሊሉ እንደሆን ካላቅሙ ስለሚዘል ጠብቀው ብዬ አስጠነቅቀዋለሁ። ጠብቆ ያመጣዋል፣ እንደ ልጅ ጨዋታ ያታልለውም ስትለው ስለ መክብብ ለመጠየቅ ሲያስብ ጥያቄውን ያወቀች ይመስል ባይሆን ያ መክብብ ነው ጨዋታ የሚያታልለው፣ ሲጫወት ራሱን አያውቅም ግን ስትቆጣው ይሰማል ብላ ጥያቄውን ቀድማ መለሰችለት። መኮንን በእናቱ አስተዋይነት እየተገረመ ያለ አክሊሉ ከውጭ ገባ። ብቻውን ቶሎ መመለሱን ሲያዩ ሁለቱም ግራ ተጋቡ። መኮንንም ምን ነው አክሊል ቶሎ ተመለስክ አትጫወትም ነበር ሲለው
ምን ልጫወት? አካባቢው በሙሉ ጭቃ ነው፣ በዛ ላይ ያንሸራትታል አለው። ያደግድጉም የመኮንንን መልስ ሳትጠብቅ ምን ነው ድሮ የጭቃ ሸርታቴ ያልነበር የምትጫወተው ስትለው አሁን ልብስ ይቆሽሻል አላት። ያደግድጉም መኮንንን ብዬህ ነበር በሚል አስተያየት ተመለከተችው። መኮንንም የእናቱ ሐሳብ ገባው። በዚህ አይነት እንኳን ክረምቱን ሳምንትም እንደማይቆይ ተረዳ። ይዟቸው ለመሄድ ወይም ክረምቱን ለማቆየት ለመወሰን አቀደ። ልጁ መምጣቱን የሰማው መምሬ መባጽዮን አመሻሹ ላይ ወደ እነ አክሊሉ ቤት መጣ። መምሬን ያየችው ያደግድጉ በፈገግታ ተቀበለችው። እሱም የሰላምታዋን አጸፋ እየመለሰ ወደ ውስጥ ሲገባ መኮንንን ተቀምጦ አገኘው። ሰላምታ ከተለዋወጡ በኋላ አክሊሉ የት አለ ብሎ መምሬ ጠየቀ። አለ ጓዳ ተቀምጦ ነው፣ ምንም የሚያየው ነገር አልጣመውም ብሎ ፈገግ አለ። ሰማሁ እኮ ከልጆቹ ጋር አልጫወትም ብሎ በጊዜ ገባ አሉ። ዳዊት ደግሞ እንዴት ናፍቆ ነበር መሰለ። እነሱም ይናፍቃሉ ብዬ ነበር ያመጣኋቸው፣ ግን ኑሮን ረሱትና መልመድ አቃታቸው እንጂ መናፈቃቸውማ አይቀርም ብሎ ወንድሞቹ ትዝብት ላይ እንዳይወድቁ አስተባበለ። መምሬም እዚህ ላይ ሐሳብ መስጠት ስላልፈለገ ርዕሱን ለመቀየር አሁን አክሊሉ የት አለ ብሎ ሲጠይቅ ስሙ መጠራቱን የሰማው አክሊሉ ከጓዳ ወጥቶ አባቱን ሲያይ ሄዶ ተጠመጠመበት። መኮንን ይህን ሲያይ ፎይታ ተሰማው። እስካሁን ላወራውም እንደማረጋገጫ ወሰደው። መምሬም አክሊሉን አገላብጦ ከሳመው በኋላ ጉልበቱ ላይ አስቀምጦ እንዴት ነህ ልጄ ሲለው ደህና ነኝ አባ ብሎ መለሰለት። አገሩን ስለመድክ? አዎ ለምጃለሁ፣ በጣም ጥሩ ነው። አሁን ከራጉኤል ወጥተን ሌላ ትምህርት ቤት ገብተናል። ሂሳብና ፈረንሳይኛ እየተማርን ነው ብሎ ለአባቱ ተናገረ። መምሬም ጎሽ የኔ ጎበዝ፣ ትምህርትን በደንብ መማር አለብህ። ታዲያ ስትማር ቤተሰብህን፣ አገርህንና ሃይማኖትህን መርሳት የለብህም አለው። አክሊሉም የተሰጠው ኃላፊነት ክብደት ባይገባውም ተስማማ። አባቱን ካገኘና ምክር ከተቀበለ በኋላ ወንድሞቹ ከጨዋታ ተመልሰው ጓዳ ገብተው ስለነበር ሄዶ ተቀላቀላቸው። መምሬ መባጽዮንም ከመኮንን ጋር ሲጫወት ከቆየ በኋላ ወደ ቤቱ ከመሄዱ በፊት መኮንንን ከመሄዴ በፊት እንደው አንድ አደራ ልሰጥ ፈልጌ ነበር አለው። መኮንንም ተደናግጦ እሺ መምሬ፣ ባቅሜ ከሆነ ምን ገዶኝ ብሎ መለሰለት። አይ ባቅምህ ነው መኮንን፣ አክሊሉን ሃይማኖቱን እንድታስተምረው ቃል ላስገባህ ነው። በእርግጥ የኔ ኃላፊነት ነበር። ካሁን አደገልኝ ላስተምረው ነው ስል እሜቴ ራጉኤል ይማራል ብለው ላኩብኝ። ይሁን መቼም ከኔ የተሻለ ሊቅ ያገኛል ስል ወጥቶ አስኳላ ገባሉኝ። ሁለቱም ምርጫዬ ባይሆንም መቀበል ግዴታዬ ነው። ኃላፊነቴን ባልወጣ ደግሞ በእግዚአብሔር ዘንድ ያስጠይቀኛል። ሃይማኖቱን ለማስተማር ታንሳለ ብዬ ሳይሆን ትኩረት ሳይሰጠው ቀርቶ ጠፍቶ እንዳይቀር እኛንም እንዳያስጠይቀን ብዬ ነው ማስታወሴ ብሎ ንግግሩን ገታ። ጭንቀቱን የተረዳው መኮንን አታስብ መምህር፣ ይማራል፣ ቤተክርስቲያንም ወስደዋለሁ፣ ጊዮርጊስ ቅርባችን ስለሆነ ከወንድሞቹ ጋርም እየሄደ ይሳለማል ብሎ አረጋጋው። መምሬም ጥሩ መጽናኛ ስላገኘ መኮንንና እናቱን ተሰናብቶ ወደ ቤቱ ሄደ። እራት ከተበላ በኋላ አክሊሉ ከእናቱ ጋር፣ አካለ ወርቅና መክብብ አንድ ላይ ወደ የመኝታቸው ሄዱ። መኮንንም ብቻውን መደብ ላይ ተኝቶ የልጆቹን ሁኔታ ያዳምጣል። ከትናንት በተሻለ ተስማምቶ መተኛት ችለዋል። ውሏቸውን ካየ በኋላ ግን የእናቱን ሐሳብ በመቀበል ነገ ክረምቱን መቆየት መፈለግ አለመፈለጋቸውን ለመጠየቅ ወስኖ አሸለበ። በነጋታው ጠዋት ቁርስ ከተበላ በኋላ መኮንን ወንድሞቹን ክረምቱን ደንቢ መክረም ይፈልጉ እንደሆነ ጠየቃቸው። አክሊሉ ምንም ሳያንገራገር እኔ አልፈልግም፣ አብሬህ እመለሳለሁ አለ። መክብብ ደግሞ የትናንት ጨዋታው ስላልበቃው እኔ ከርማለሁ አለ። አካለ ወርቅ በሁለቱ ሐሳብ መሃል ስለነበር ዝም አለ። መኮንንም ሐሳቡን ለማወቅ አንተስ አካለ ወርቅ ቢለውም መልስ አልሰጠም። ወዲያው እንዳይመልስ የያዘው አሁን ያሉበት ሁኔታ ከአዲስ አበባ ምቾት ጋር ስለማይወዳደር በዚህ ሁኔታ ክረምቱ መውጣት መቻሉን እርግጠኛ ስላልሆነ ነው። እንሂድ እንዳይል ደግሞ የእናቱ የቤተሰቡና የጓደኞቹ ናፍቆት አልወጣለትም። በዚያ ላይ እንሂድ ቢል እናቱን ማስቀየም ስለመሰለው መልስ ከመስጠት ተቆጠበ። ዝምታውን ያየው መኮንን ከሄዳችሁም ከቆያችሁም አብራችሁ ስለሆነ ወስናችሁ ንገሩኝ ብሎ ውሳኔውን ከራሱ አወረደ። ይህ ሁሉ ሲሆን ያደግድጉ እንዳልሰማ ሆና ታዳምጣለች። ልጆቹ ለጨዋታ ሲወጡ መኮንንን መታ። ምን ነው ልጆቼን ታስጨንቃችኋለህ? 2-3 ቀን ቆይተው ውሰዳችሁ አላልኩህም አለችው። ድንገት መቆየት ከፈለጉ ብዬ ነው ኮምዬ። ቢፈልጉም ኑሮን አይችሉትም አልኩ። አክሊሉ ልጅ ስለሆነ የልቡን ተናገረ። መክብብም የቀን ዝላዩን ነው ያየው።
አካለ ወርቅ ግራ ገብቶት ዝም ሲል አታየውም? አታስጨንቃቸው፣ 2 ቀን ቆዩና ሂዱ። መክብብም ዝላዩ ይበቃዋል፣ አክሊሉም እንደምንም ይቆያል አለችው። አሁንም በእናቱ ብልሃት ተደንቆ እንዳልሽምዬ አላት። ልጆቹም ከቤት እንደወጡ መሄድና መቅረት በሚል ጭቅጭቃቸውን ጀመሩ። አክሊሉ መክብብን አንተ ምን ሆነ ነው እንክረም የምትለው? እዚህ እህሉ አይጥም፣ መኝታው አይመች፣ ውጩ እንዳለ ጭቃ ነው፣ ምን አገኛለሁ ብለህ ነው ብሎ አፋጠጠው። መክብብን ባጭሩ ከጓደኞቼ ጋር እጫወታለሁ ብሎ መለሰለት። ታዲያ አዲስ አበባ ጨዋታ የለም ሲለው ጓደኞቼ የሉም አለው። የክርክሩ መንገድ ያላማረው አካለ ወርቅ በሉ አትጨቃጭቁ፣ አሁን ወደ ጨዋታችን እንሂድ ብሎ አቋረጣቸው። በልቡ ግን ማታ ለመኮንን ምንም መልስ እንደሚሰጥ እያውጠነጠነ ነበር። ማታ ከጨዋታቸው ሲመለሱ መኮንን አክሊል ዛሬ ከማን ጋር ስትጫወቱ አልክ ብሎ ጠየቀው። አክሊሉ ከዳዊት ጋር፣ አትጠገብ ደግሞ ምሳ በላችን ሲለው እቴቴ አትጠገብ ነው የሚባለው ብሎ አስተካከለው። ተጣጥበው ለራት ሲቀርቡ አካለ ወርቅ ለጠዋቱ ጥያቄ መልስ እጠየቃለሁ ብሎ ተጨንቋል። በዝምታ ራት ከተበላ በኋላ መኮንን በሉ እንግዲህ 2 ቀን ቆይተን አብረን እንመለሳለን ብሎ ከጭንቀቱ ገላገሉ። 2ቱን ቀን ልጆቹ ከጓደኞቻቸው ጋር በመጫወት መኮንን ደግሞ ከቤት ሳይወጣ ከእናቱ ጋር እያወጋ አሳለፉት። መኮንን የእናቱን ብልሃት በዚህ 2 ቀን ተረዳ። እስካሁንም በዚህ መልክ አይቷት ባለማወቁ ተቆጨ። አብሯት ቢኖር ብዙ ነገር ታስተምሮ እንደነበር ገመተ። አሁንም ጥቂት ጊዜ ወስዶ ስላወቃት ተደሰተ። በመሄጃቸው ዋዜማ ያደግድጉ እንግዲህ እነዚህ ልጆች አደራ ሰጥቻለሁ፣ እንደ አባት ሆነ አሳድጋቸው። የምድሩን ምቾት ታጎልባቸዋለህ ብዬ አላስብም። ሃይማኖታቸውን ትተው ግን በሰማይ ቤት ጎስቋላ እንዳይሆኑ አደራ እልሃለሁ አለችው። ፈጽሞ አልጠበቀው ስለነበር በጣም ደነገጠ። አደራው ስለተደጋገመበትም ከበደው። ለእናቱ ግን ምንም ለማስረዳት ሳይሞክር እሺምዬ አደራሽን ጠብቃለሁ፣ ለዚህም እግዚአብሔር ይርዳኝ አላት። ይረዳሃል፣ እኔም በጸሎት ያስብሃለሁ፣ መልካሙን ሐሳባችንን ሁሉ እንደሚፈጽምልን እግዚአብሔር የታመነ ነው አለችው። በነጋታው ጠዋት መኮንን አደራውን ከእናቱና ከመምሬ መባጽዮን ተቀብሎና ወንድሞቹን ሰብስቦ ወደ አዲስ አበባ ተጓዘ። መስከረም ጠብቶ መስቀል ካለፈ በኋላ አክሊሉና ወንድሞቹ ምኒልክ ትምህርት ቤት መማር ጀመሩ። አሊያንስ ፍራንሴስ መሰረታዊ የሂሳብ ትምህርትና የፈረንሳይኛ ቋንቋ በመማራቸው ከጀማሪ ተማሪዎች የተሻለ እውቀት ነበራቸው። በዚህ ምክንያት በመምህሮቻቸው ዘንድ ጥሩ ተቀባይነት አገኙ። ለወደፊትም ጥሩ ደረጃ የመድረስ ግምት ተሰጣቸው። መኮንንም ለትምህርታቸው አስፈላጊውን ድጋፍ ያደርግላቸው ስለነበር በትምህርታቸው በጣም ጎበዞች ሆኑ። መኮንን ለትምህርት የሚያስፈልጋቸውን ቁሳቁስ ከማሟላት በተጨማሪ አገራቸው ያለችበትን ሁኔታ እንዲረዱም በወር 1 ቀን ወንድሞቹን ሰብስቦ ገለጻና ምክር ይለግሳቸው ነበር። ከእናቱና ከመምሬ መባጽዮን የተቀበለውን አደራ ለመወጣትም በየጊዜው ቤተክርስቲያን መውሰድ ባይችልም ሄደው እንዲሳለሙ ያበረታታቸዋል። የቤተሰባቸውንም ታሪክ እንዲያውቁ ከቅድመ አያታቸው ጀምሮ የራጉኤል ቤተክርስቲያን አስተዳዳሪነት የነሱ እንደነበር፣ እነሱም ራጉኤል ለትምህርት የተላኩት ይህን ለማስቀጠል እንደነበር፣ አሁንም ቢሆን በቤተክርስቲያን አስተዳዳሪነት ባያገለግሉ እንደ ጥሩ ምዕመን ቤተክርስቲያንን ማገልገል እንደሚችሉ ይመክራቸዋል። ጊዮርጊስ ቤተክርስቲያን ቅርባቸው ስለነበር ልጆቹም በሰንበት እየሄዱ ማስቀደስ ጀመሩ። አክሊሉ ለመጀመሪያ ጊዜ ሲያየው በውበቱ የተንበረከከለትን የጊዮርጊስ ቤተክርስቲያን ጊዜ ባገኘ ቁጥር የሚሄድበት ሙያው አደረገው። ግቢው ውስጥ ያሉት ዕድሜ ጠገብ ዛፎች ሽታ፣ የወፎች ዝማሬና ጸጥታው የመንፈስ እረፍትን የሚሰጥ ነው። በተለይ ዝናብ ጥሎ ሲያባራ ከባህር ዛፎች የሚወጣው ሽታ መንፈስን ያድሳል። አክሊሉና ወንድሞቹ የጊዮርጊስ ቤተክርስቲያንን ለመሳለም ብቻ ሳይሆን ትምህርታቸውን ለማጥናትም ቤታቸው ያደረጉት። የጊዮርጊስን ግቢ እንደ ልቡ ይፈንጭበት እንጂ አክሊሉ ውስጡ ገብቶ ቸርነት ያወራለትን በጣሪያው በኩል ሰማዩን አላየም። ብዙ ጊዜ ቢያቅድም በትምህርቱ ምክንያት ቤተክርስቲያን ለማደር አልተመቸውም። አሁን ግን የመንፈቅ ዓመት እረፍት ላይ ስለሆነ ጥር 18 የሚከበረውን የጊዮርጊስን በዓል ከዋዜማው ጀምሮ ለማክበርና ውስጡንም ለማየት ወስኗል። ቀኑ የዋለው እሁድ ስለሆነ በዓሉን ለማክበር የተመቸ ሆነለት። ይህን ሐሳቡን ለመኮንን ነግሮ ፍቃድ ሲጠይቅ ጥሩ ነው አክሊል፣ እናንተ ሄዳችሁ ደሩ፣ እኔ ጠዋት እመጣለሁ፣ በዓሉን አክብረን አብረን እንመለሳለን ብሎ አስደሰተው። የበዓሉ ዋዜማ ቅዳሜ አክሊሉና ወንድሞቹ ተጣጥበውና የክት ልብሳቸውን ለብሰው አመሻሽ ላይ ወደ ጊዮርጊስ ሄዱ። ውስጥ ሲገቡ የምንጣፉ ምቾት፣ የግድግዳው ስዕል፣ የውስጡ መብራት ድምቀት አክሊሉን ማረከው። ቅኔ ማህሌቱ ውስጥ አንዱ ጥግ ቦታ ላይ ይዘው በዓሉን ለማክበር ተዘጋጁ።
በዓሉን የሚያከብሩ ምዕመናን ቀስ በቀስ እየመጡ ቤተክርስቲያኑን ሞሉት። ከዚህ ይበልጥ አክሊሉን ያስደነቀው የሊቃውንቱ የቀሳውስቱና የዲያቆናቱ ቁጥር ብዛት ከምዕመናኑ ቁጥር ጋር ተቀራራቢ መሆኑ ነበር። ይህ ሁሉ ትዕይንት ዋናው ሊያየው የመጣውን ጣሪያ አስረሳው። አካባቢውን ቃይቶ ወደ ቀልቡ ሲመለስ ቀና ብሎ ጣሪያውን ተመለከተ። እውነትም እንደተባለው ነበር። በጥቁሩ ሰማይ ላይ ቢጫ ከዋክብት ይንቦገቦጋሉ። ጣሪያው ክፍት ስለሆነ ይሁን ወይም ጣሪያ ያለው ሰማዩን ስለሚያሳይ ሊገባው አልቻለም። ምክንያቱም ባይረዳም ውበቱን ፈዞ መመልከቱን ግን አላቆመም። ማንጋጠጡን ያዩት መክብብና አካለወርቅ ምን እንደሚያይ ለማየት ቀና አሉ። እነሱም በጥቁሩ ሰማይ ላይ ከዋክብቱን ተመለከቱ። መክብብ ተደንቆ እንዴ ሰማዩ ይታያል ሲል፣ አካለወርቅ እስቲ አትጩ ሰው ምን ይለናል ብሎ ተቆጣው። ይህን ይበለው እንጂ እሱም ቢሆን ተደንቆ ነበር። ወዲያው አክሊሉ ወደ መክብብ ጠጋ ብሎ እኔ እኮ ለዚህ ነው እንደር ያልኳችሁ አይገርምም አለው። መክብብ በአክሊሉ ቀጥ ተገርሞ አንተ በምን አውቀኸው ነው ሲለው ራጉኤል እያለን ቸርነት ነግሮኝ ነው ብሎ መለሰለት። ልጆቹ ይህን እያዩ ሲደነቁ ማህሌቱ ተጀመረ። የዜማው ፍሰት፣ የሊቃውንቱ ዝማሜና ሽብሸባ፣ የምዕመናኑ እልልታና ጭብጨባ ነፍሳቸውን አስደሰተው። የሁሉም ነገር ህብር ቤተክርስቲያኑን ምድራዊ ሳይሆን ሰማያዊ እንዲመስላቸው አደረገው። ከዚህ ሁሉ መመሰጥና ደስታ በኋላ ልጆች እንደመሆናቸው ድካማቸውን መቋቋም ስላልቻሉ ምቹ ምንጣፍ ላይ አሸለቡ። ከእንቅልፋቸው ሲነቁ ማህሌቱ አልቆ ቅዳሴ ሊጀመር ዝግጅት ላይ ስለነበር ቤተክርስቲያኑ ጸጥ ብሏል። የቄስ ልጆች ቢሆንም ጥልቅ የቤተክርስቲያን ትምህርት ስለሌላቸው የቤተክርስቲያኗን ስርዓት አያውቁም። በጸጥታው ምክንያት በዓሉ ያለቀ ስለመሰላቸው ተነስተው ሊወጡ ሲሉ አንድ ሽማግሌ ተቆጥተው መልሷቸው። በቁጣው ተደናግጠው ያሉበት ቦታ አርፈው ቆሙ። ቅዳሴውን አስቀድሰው ሲጨርሱ ታቦቱን አጅበው ወደ ውጭ ወጡ። ግቢው ውስጥ የነበረው ምዕመን ውስጥ ከነበረው በጣም ስለሚበልጥ ወንድማቸው መኮንንን ፈልገው ማግኘት አልቻሉ። በዓሉ ሲጠናቀቅ ወደ ቤታቸው ሄዱ። ቤት ሲደርሱ መኮንን ቀድሟቸው ደርሶ አገኙት። በዓሉ እንዴት እንደነበር ሲጠይቃቸው የተሽቀዳደሙ ስለ ቤተ ክርስቲያኑ ውበት ገለጹለት። የማህሌቱን ድምቀት ቢረዳም የጣሪያውን ሰማይ ማሳየት ግን ሊያምን አልቻለም። ውሸታችሁን ነው እንዳይላቸው ጊዮርጊስን በውጭ ሳለመው እንጂ ውስጡ ገብቶ አይቶት አያውቅም። እውነት ነው እንዳይል ከዚህ በፊት ማንም አውርቶለት አያውቅም። ግራ ቢጋባም የልጆቹን ደስታ ባላረጋገጠበት ነገር ማበላሸት ስላልፈለገ ዝም አላቸው። እውነት ቢሆን ኖሮ ግን እንደ ተአምር ስለሚወራ መስማቱ እንደማይቀር አሰበ። በዓሉን ካከበሩ በኋላ ትምህርታቸውን ቀጠሉ። የመጀመሪያው ዓመት ትምህርታቸውን በጥሩ ውጤት አጠናቀቁ። ክረምቱን ወደ ደንቢ ከመሄድ ይልቅ ለሚቀጥለው ዓመት ትምህርት በመዘጋጀት አሳለፉት። ትምህርታቸውን ሲጀምሩ ክረምቱን ሲዘጋጁበት ስለቆዩ እንዳለፈው ዓመት ከሌሎች ተማሪዎች የተሻሉ ሆነው ታዩ። መኮንንም የሚያደርግላቸውን ድጋፍ አላቋረጠም። በወር አንድ ጊዜም የሚሰጣቸውን ምክር እያሰፋ ቀጠለ። ትምህርት ቤት ውስጥ 3ቱ ወንድማማቾች ጓደኛሞች ሆነው ተማሩ እንጂ ተጨማሪ የቅርብ ጓደኛ አልያዙም። ነገር ግን ከክፍል ጓደኞቻቸውም ይሁን በጠቅላላው ከትምህርት ቤቱ ማህበረሰብ ጋር ጥሩ ግንኙነት ነበራቸው። 6ቱን ዓመት በዚህ መልክ ከጨረሱ በኋላ ቀጣይ ትምህርት የሚሰጠው ከኢትዮጵያ ውጪ ስለነበር እድሉን ማግኘት አለማግኘታቸውን እስኪያውቁ ድረስ ክረምቱን ደንቢ ለማሳለፍ ተጓዙ። የእናታቸውን ቤትና ቀያቸውን በሕፃንነታቸው ለቀው ከወጡ ከ7 ዓመት በኋላ ለመጀመሪያ ጊዜ ሲመለሱ መክብብና አካለወርቅ የ17 ዓመት አክሊሉ ደግሞ የ14 ዓመት ጎረምሶች ሆነው ነው። በዕድሜ መግፋት ብቻ ሳይሆን በትምህርትን በልጽገው በወንድማቸው ምክር ተገርተውና የአገራቸውንም ሁኔታ በጥልቀት ተረድተው ነበር ለረፍት የተመለሱት። ደንቢ ደርሰው ከአውቶቡስ ሲወርዱ ከ7 ዓመት በፊት እንደነበረው ግራ አልተጋቡ። ሻንጣቸውን ራሳቸው ይዘው ወደ እናታቸው ቤት ተጓዙ። ቤታቸው ደርሰው እናታቸውን ሲያገኟት አርጅታለች። እርጅናዋን ለማረጋገጥ በሚመስል መልኩ መንኩሳ መቋሚያ መያዝ ጀምራለች። የናፍቆታቸውን ያህል ተሳሳሙ። አክሊሉ ቤቱ ሲገባ በፊት ከሚያስበው በላይ ቤቱ አርጅቶና ተጎሳቅሎ ታየው። አሁን ግን ይሉኝታ ምን ማለት እንደሆነ ስለተረዳ ቅሬታውን አላሳየም። ከማይወደው ነገር ይልቅ የሚወደውን ለማስቀደምና በቆይታቸው ደስተኛ ለመሆን ወስኗል። እናታቸውም የልጆቿ መምጣት በደስታ አስክሯታል። እነሱም ደስታዋ ተጋብቶባቸው ተደስተዋል። የቀኑን ቀሪ ሰዓት በመብል ቡና በመጠጣትና በረፍት አሳልፈው ወደ ተዘጋጀላቸው መደብ ለመኝታቸው ሄዱ። በነጋታው ጠዋት ቁርሳቸውን ከእናታቸው ጋር በሉ። እማሆይ ያደግድጉ ከናክሊሉ ሁኔታ መብሰላቸውን ተረዱ። በልባቸውም ለዚህ ያበቃቸውን መኮንንን መረቁት። ማዕድ ከተነሳ በኋላ አክሊሉና ወንድሞቹ ጓደኞቻቸውን ለመጠየቅ ከቤት ወጡ።
አክሊሉ በመጀመሪያ የሄደው እነ መምሬ መባጽዮን ቤት ነበር። ሲደርስ ቤት ውስጥ ያገኘው አትጠገብን ሲሆን ሰላምታ ከተለዋወጡ በኋላ መምሬ ወደ እርሻ፣ ዳዊት ደግሞ ወደ ሚካኤል ቤተክርስቲያን እንዲሄዱ ነገረችው። ተሰናብቷት ሲሄድ በልጅነቱ የምታውቀው አክሊሉ ሳይሆን ሁኔታው ትልቅ ሰው መሰላት። ዳዊትን ለማግኘት ወደ ሚካኤል ሲሄድ ቀዩን እየቃኘ ነበር። መንገዱ ያልተስተካከለ ወጣ ገባ ነው። ቢሆንም አገሬው ምንም ሳይቸገር ያለ ጫማ ይሄድበታል። አክሊሉ በዚህ አይነት መንገድ መሄድ ስላለመደ በጥንቃቄ ይጓዛል። መንገደኛው አጠገቡ ሲደርስ እንደሚያውቀው ሰው ሰላምታ ይሰጠዋል። እሱም አጸፋውን ይመልሳል። ሚካኤል ሲደርስ ተሳልሞ ወደ ውስጥ ገባ። ከዚያም ዳዊት ያለበትን ጠይቆ አገኘው። ዳዊት የ2 ዓመት ታላቁ ቢሆንም የሱ ታናሽ ይመስል ነበር። ሰላምታ ተለዋውጠው ያለፈው 7 ዓመት እንዴት እንዳለፈ ለመጠያየቅ ተቀመጡ። እሺ ዳዊት እንዴት ከርመሃል ብሎ አክሊሉ ጥያቄውን ጀመረ። እግዚአብሔር ይመስገን እኔ ደህና ነኝ፣ አንተስ እንዴት ነህ? አስኳላስ እንዴት ነው? ጥሩ ነው። የመጀመሪያ ደረጃ ትምህርታችንን ጨርሰናል። አሁን ውጤታችን ታይቶ ከተመረጥን ለተጨማሪ ትምህርት ወደ ውጭ ሀገር ልንላክ እንችላለን። አንተስ ምን ደረስክ? እኔም ቅዳሴ ጨርሼ ድቁና ልቀበል ነው። ከተሳካ ለፍልሰታ ታስመሰክራለህ ተብያለሁ አለው። ምኑን ነው የምታስመሰክረው? አክሊሉ ተደነቀ። እንዴ እናንተ ትምህርት ስትጨርሱ የተማራችሁትን ማወቃችሁ በምን ይታወቃል? አስተማሪዎቻችን ፈተና ይፈትኑናል ብሎ መለሰለት። አስተማሪ ብቻ ፈትኖ ታልፋለህ? አዎ ታዲያ ሌላ ማን ይፈትንኛል? እኛ አስተማሪያችን ከፈተነን በኋላ እንደገና በሌላ ሊቅ እንፈተናለን። ማስመስከር ማለት ይሄ ነው እንጂ አስተማሪማ ፈትኖኝ አልፌያለሁ ዳዊት አስረዳው። አክሊሉን በዚህ አይነት የትምህርት አሰጣጥና ጥራት አጠባበቅ ተገረመ። እንደዚህ እንደሆነ አላውቅም ነበር። በዚህ አይነት የቄስ ትምህርትማ ከባድ ነው ማለት ነው ሲለው ዳዊት እየሳቀ አስኳላ ከበጠስክ እንኳን አይከብድህም። ራጉኤል ሊማሩ ነው ሄዶት አልተባለም ነበር? ምንም አልተማርክም እንዴ? ጀምረን ነበር። ፊደል እንደቆጠረን መኮንን አስወጣን። አማርኛ መጻፍና ማንበብ እንጂ ተጨማሪ ነገር አልተማርንም። መጻፉንም ቤት እየተለማመድን ቻልነው እንጂ በደንብ ሳንማረው ነው የወጣነው። ትምህርት ውስጥ ጥሩ ነበር፣ ዱሏ ታማርራለች እንጂ አለው ዳዊት በቅሬታ። ዱላው ሳያጋጥም ነው እንጂ አስኳላም አለ። ብቻ ረባሽ ተማሪ ተብሎ አለመፈረጅ ነው። አንዴ ስም ከወጣልህ እንደ አህያ መነረት ነው አለው። ዳዊትም ርዕስ ቀይሮ ወደ ውጪ ለትምህርት ለመላክ ካልተመረጣችሁ ምን ልታደርጉ ነው ብሎ ጠየቀው። አላውቅም እና ካለ ወርቅ እንኳን ስራ ሊቀጠሩ ይችላሉ። እኔ ግን በዚህ እድሜ የሚቀጥረኝ የማገኝ አይመስለኝም። የሚቀጥር ብታገኝ ግን ትሰራለህ ብሎ ተገርሞ ጠየቀው። አዎ ለምን አልሰራም? እድሜ እንበላለጥ እንጂ የተማርነው ትምህርት እኮ አንድ ነው አለው። ዳዊትም የአክሊሉ በራስ መተማመን ደነቀው። እሱ ለድቁና ማዕረግ እየተዘጋጀ ቢሆንም ዲያቆን ሆኖ ቢቀድስ ቅዳሴው ሊጠፋው እንደሚችል እያሰበ ይጨነቅ ነበር። ይህን ሐሳቡን ግን ለአክሊሉ አልገለጸለትም። በሐሳብ መዋጡን ያየው አክሊሉ ለፍልሰታ ካስመሰከርክ መቼ ጀምሮ ዲያቆን ትሆናለህ ብሎ ጠየቀው። ጳጳሱ ፊት አስመስክረህ ድቁና ሰጥተው ነው የሚሄዱት። ስለዚህ ወዲያው ነው የሚሆነው። ስታስመሰክር ሌላ ሰው ይገባል እንዴ? አዎ ሰው ፊት ዕውቀትህን ማስመስከር ማለት እኮ ነው። ስለዚህ ሌሎች ሰዎችም ይኖራሉ። ስርዓቱን ባየው ደስ ይለኝ ነበር ሲል ገና ሐሳቡን ሳያስጨርሰው እስከ ፍልሰታ ትቆያለህ እንዴ ብሎ ጠየቀው። አዎ ክረምቱን እዚሁ ያሳልፈን ነው የምንመለሰው። እሱማ ከሆነ ጥሩ ነው፣ መገኘት ትችላለህ። ብቻ ጳጳሱ እንዳይቀሩ ነው እንጂ። ብዙ ጊዜ አብሮ ባይኖሩም አክሊሉና ዳዊት ቤተክርስቲያን ውስጥ ብዙ ሰዓት አብሮ አሳለፉ። ወሬያቸውም ተራ ጨዋታ ብቻ ሳይሆን በሳል ውይይት ነበር። ምሳ ሰዓት ሲደርስ ምሳቸውን ለመብላት ወደ እነ ዳዊት ቤት ሄዱ።